ሰበር መረጃ ከገስግስ ጃናሞራ። የሀገርን ዳር ድንበር የጎንደርን 40 ስኩዌር ኪሎ ሜትር ለሜርሻ መሬት ቆርሶ ለኤምሬትስ በመሸጥ የግሉን ቅንጡ ቤተ መንግስት 80 ሺህ የአዲስ አበባ ነዋሪን በኃይል አፈናቅሎ በ15 ቢሊዮን ዶላር እየገነባ የሚገኘው ኢትዮጵያ ጠሉ ባንዳው አብይ አህመድ የህዝብ ኩራት የሆነውን የህዳሴ ግድቡን ግብጽ በጋራ እንድታስተዳድረው የሚያደርግና የአባይን የውሃ ድርሻዋንም መቆጣጠር የሚያስችላት የተፋሰሱ ሀገራት የጋራ ኮሚሽን የሚል በማቋቋም አሳልፎ ለመሸጥ መስማማቱ ተረጋገጠ። ህዝባዊ ቁጣ እንዳይቀሰቀስበትም ውሃና ኢነርጂ ሚኒስቴር ባለስልጣናት ህሊናቸውም በጥቅም በሸጡ ባለ ሁለት እግር አሳማ ምሁራን በዲጂታል ካድሬዎቹና በልዩ ልዩ ሚዲያዎች በኩል ተጨማሪ ግድቦችን በአባይና በተለያዩ ወንዞች ላይ ልንሰራ ነው፣ ግብፅን አስገድደን ወደ ስምምነቱ አመጣናት፣ ኢትዮጵያውያን የፖለቲካ ልዩነታቸውን ትተው የህዳሴውን ግድብ ጥቅም ለማስጠበቅ ከመንግስት ጎን ይሰለፉ፣ ባዳዎችና ባንዳዎች የውጭ ጠላቶች ተላላኪ ሆነው በህዳሴ ግድቡ ላይ ጥቃት ሊያደርሱ ነው የሚሉና ሌሎችም ሐሰተኛ የቅስቀሳ መረጃዎች ያለመቆረጥ እንዲሰሩ በመንግስት መመሪያ መውረዱም ታውቋል። በቅርቡ አሜሪካ መቀሌ በሚገኙት የህወሓት ዋና የፖለቲካና የጦር አመራሮች እንዲሁም የቅርብ ዘመዶቻቸው ላይ የጣለችው የቪዛና የጉዞ ማዕቀብም የአብይን የስልጣን ስጋት ለመቀነስ የተደረገ አንዱ የስምምነቱ ሰጥቶ የመቀበል አካል ነው እየተባለም ነው። ክህደትና ባንዳነት ጌጡ የሆነው አብይ አህመድ የኢትዮጵያ ህዝብ ላቡን ደሙንና ሀብቱን ያፈሰሰበትን እንደ አይኑ ብሌን የሚመለከተውን የህዳሴን ግድብ አሁን እየተነቃነቀ ያለውን ስልጣኑን ለማስጠበቅ ሲል ለግብፅ ጥቅም አሳልፎ ለመስጠት መስማማቱን ሚስጥራዊ መረጃዎች መጋለጣቸውን በስፋት ቀጥለዋል። በህወሓት ዋና የፖለቲካና የጦር አመራሮች እንዲሁም የቅርብ ቤተሰቦቻቸው ላይ አሜሪካ በቅርቡ የጣለችው የጉዞ ቪዛ አቀባም ከግብፅና አሜሪካ ጋር ከተደረሰው የሰጥቶ መቀበል ስምምነት ጋር የተያያዘ መሆኑ እየተነገረ ነው። ስምምነቱን ለማሳለጥ ኤሚሬትስ እና የግብፁ ፕሬዝዳንት ጄኔራል አልሲሲ የቅርብ ወዳጅ መሆናቸው የሚናገረው የትራምፕ የአፍሪካና የአረብ ሀገራት ጉዳዮች ከፍተኛ አማካሪ የሆኑት ትውልደ ሊባኖሳዊ የአሜሪካ ዜግነት ያላቸው ቱጃሩ የትራምፕ ሴት ልጅ አማት ማሳድ ቦሎስ እጅ እንዳለበት አንዳንድ መረጃዎች አመላክተዋል። ከኤርትራና ፋኖ ጋር በማበር ጽምዶን ፈጥሮ በቅርቡ ጦርነት ሊከፍትብኝ ቀጃፍ ደርሰዋል ባለው የመቀሌው ውሃ ቡድን ላይ የፕሪቶሪያውን ስምምነት አፍርሶና በትግራይ የነበረውን ህጋዊ ጊዜያዊ መንግስቱን በኃይል ገልብጦ ለሌላ ጦርነት ዝግጅት እያደረገ በመሆኑ አደብ ካስገዛችሁልኝ ከግብፅ ጋር በህዳሴ ግድብ ዙሪያ ለመስማማት ዝግጁ ነኝ የሚል ቃሉን አብይ ከሰጠ በኋላም መቀሌ የሚገኙት የህወሓትና የጦር አመራሮች እጅ ጠምዝዞ ወደ ሰላም ድርድር ለማምጣትና ለፈረሙት የተኩስ አቁም ስምምነት ተገዢ እንዲሆኑ ጫና ለመፍጠር አሜሪካ የቪዛና የጉዞ ዕቀባ መጣሏን አንዳንድ ታዛቢዎች ያስረዳሉ። ከማዕቀቡ በኋላም የአልሲሲ ወዳጅ የሆኑት የትራምፕ የአፍሪካና የአረብ ሀገራት ጉዳዮች ከፍተኛ አማካሪ ማሳድ ቦሎስ የህወሓት ዋና አመራሮች ላይ የጣለው የቪዛና የጉዞ ማዕቀብ የሰላም ስምምነቱ ተፈጻሚ እንዲሆንና በቀጠናው የተረጋጋ ሰላም ለማስፈን የበኩሉ አስተዋጽኦ ይኖራል ሲሉ መግለጻቸው ይታወሳል። እንደሚታወሰው በዘመነ ኢህአዴግ ህዳሴ ግድቡን በተመለከተ የነበረው ጠንካራ አቋም ኢትዮጵያ የታላቁን ህዳሴ ግድብ በብሔራዊ ኃላፊነት በራሷ ባለቤትነትና ቁጥጥር ስር ታስተዳድራለች፣ ግብፅና ሱዳን ግድቡን በጋራ እንድታስተዳድር የሚጠይቁትን ሀሳብ ኢትዮጵያ አጥብቃ ትቃወማለች፣ የውሃ ባለቤትነትና የሉዓላዊነት ጥያቄ በመሆኑ ግድቡ ሙሉ በሙሉ በኢትዮጵያ ባለቤትነት ስር ይቆያል የሚል ነበረ። ይህ አንድ የሀገርን ሉዓላዊነት አስከብራለሁ ከሚል መንግስት የሚጠበቅ ትክክለኛ አቋም አሁን ላይ ሙሉ በሙሉ ብልጽግና በሚባል ሀገርን ሊያጸና ሳይሆን በግጭትና ከፋፍሎ በማባላት ሊያፈርስ ቀንና ማታ በገዛ ዜጎቹ ላይ ሴራና ተንኮል ሲጎነጉም በሚያድር የመንግስትነት ባህሪ ፈጽሞ በሌለው የባዕዳን ቅጥረኛ ተቀይሯል። ሉዓላዊነት፣ ፍትሐዊ አጠቃቀምንና የጋራ ጥቅምን በተመለከተም ግድቡ የተገነባው በኢትዮጵያ መሬት ላይና በራሷ የገንዘብ አቅም በመሆኑ አስተዳደሩ ከሌላ ሀገር ጋር የሚጋራ አይደለም። ኢትዮጵያ የውሃ ሀብቷን ያለ ሌሎች ሀገሮች ጣልቃ ገብነት ለልማት የመጠቀም መብት አላት።
የታችኛው ተፋሰስ ሀገሮች ጉዳት እንዳይደርስባቸው መረጃ የመለዋወጥ ስራዎች ቢኖሩም የግድቡ ባለቤትነትና አስተዳደር ግን የኢትዮጵያ ብቻ ነው የሚሉት ወሳኝ የህዳሴ ግድቡ የማዕዘን ራስ የሆኑት መሰረታዊ ነጥቦች ተሽረው ግብፅ ሆይ ወደ ታለሽ እባክሽ ነይና ህዳሴ ግድቡን እንዳሻሽ ፈንጭበት፣ አባይንስ ቢሆን ማን ለኢትዮጵያ ብቻ ሰጠ እና እያንዳንዷን የውሃ ጠብታ ተቆጣጣሪ የሚል አይነት ነጋሪት እየተጎሰመልን ነው በዘመነ አብይ። ግብፅና ኤርትራ ከብልጽግና መንግስት ተቃዋሚ ኃይላት ህወሓት፣ ፋኖ፣ የኦሮሞ ነጻነት ግንባርና ሌሎቹም ታጣቂ ቡድኖች ጋር ጽምዶ የሚባለውን ጥምረት ፈጥረው ከስልጣን ያነሱኝ እየተንቀሳቀሱ ነው የሚል ከባድ ስጋትና ጭንቀት ውስጥ የገባው አብይ አህመድ የህዝባችን የዓይን ብሌን የሆነውን ግዙፉን ግድብ ባንኩም ታንኩም በጀኔ ያሻኝም ባደርግ ምን ያመጣሉ በሚል እብሪት ለፖለቲካ ቁማሩና ለስልጣኑ ማስጠበቂያ እንዲሁም ለሽያጭ አቅርቦታል። ለዚህም እንደረዳው የህዳሴ ግድብ የተፋሰሱ ሀገራት የጋራ አስተዳደር ኮሚሽን የሚል አዲስ ቡድን አቋቁሞ ኮሚሽኑ የሚመራበትን ረቂቅ ሕግ በአስቸኳይ አዘጋጅተው ለሚኒስትሮች ምክር ቤት ውሳኔ እንዲያቀርቡ ከጨፌ ኦሮሚያ መርጦ የሀገሪቱን የንጹህ የመጠጥ የኤነርጂ ልማትና የውሃ ሀብት አስተዳደር ስራዎችን ከወዲህ ጥቅም አንጻር እንዲያከናውኑና እንዲመሩ ለሾማቸው ታማኝ የቅርብ ሰዎቹ የሀገሪቱ የውሃና ኤነርጂ ሚኒስተር ለነ ኢንጂነር ሀብታሙ ኢተፋ መመሪያ መስጠቱ ታውቋል። ይህ ኮሚሽን በዋናነት ግብፅና የተፋሰሱ ሀገራት ህዳሴ ግድቡን ከኢትዮጵያ ጋር በጋራ እንዲያስተዳድሩ የሚያደርግ ክህደት ነፍስ ዘርታ በአካል የተገለጠችበት ነው እየተባለ ነው። ከሰሞኑ በፈረንሳይ በተካሄደው የሰባቱ በኢንዱስትሪ የበለጸጉ ሀገራት G7 ጉባኤ ላይ ከግብፁ ፕሬዝዳንት ጀነራል አብዱልፈታህ አልሲሲ ጋር በጋራ መግለጫ የሰጡት ትራምፕ በህዳሴ ግድቡና በሁለቱ ሀገራት ግንኙነት ዙሪያ የመከሩ ሲሆን የግድቡ መገንባት ግብፅን እንደሚጎዳ በመግለጽ ችግሩን ለመፍታት ጥረት እንደሚያደርጉና ኢትዮጵያም ከምታካሄደው የውሃ አጠቃቀም ጋር በተያያዘም በግብፅ ስጋቶች ዙሪያ መምከራቸው ይፋ ተደርጎ ነበር። በአብዛኛው የኢትዮጵያ ህዝብ ዘንድ ድጋፍና ተቀባይነት አጥቶ የተተፋውና ዳግም ኢትዮጵያውያንን እንዴት በጋራ አነሳስቶ ከጎኑ ማሰለፍ እንዳለበት እንቅልፍ አጥቶ ከነ ዳንኤል ክብረትና ተመስገን ጥሩነህ ጋር ሲያሴር የቆየው አብይ አህመድ የህዳሴ ግድቡ በሚገኝበት ቤኒሻንጉል ጉሙዝ ክልል በተባበሩት መንግስታት ድርጅት በዘር ፍጅት ጄኖሳይድ ወንጀል የሚከሰሰውን የሱዳኑ ፈጥኖ ደራሽ ኃይል የቀድሞ የጃንጃዊድ ሚሊሻ መሪ ጄኔራል መሐመድ ደጋሎ ሄሚቲ ካምፕ በኤምሬትስ የፋይናንስ እና የጦር መሳሪያ ድጋፍ ወታደራዊ ማሰልጠኛ ካምፕ መስርቶለት ለግድቡም ሆነ ለአካባቢው ከባድ ስጋት አደጋ መደቀኑ እየታወቀ ራሱ ሴረኛው አብይ አህመድ ግድቡ ላይ ጥቃት በመፈጸም በግብፅ የሚደገፉት የህወሓት የፋኖና የኤርትራ ጽምዶ ኃይላት በክህደት አደጋ ፈጸሙበት የሚል ሰበር ዜና አስነግሮ መላው ኢትዮጵያውያን በቁጣ አነሳስቶ ከጎኑ በማሰለፍ ቀጣይ ድንበር ተሻጋሪ ደም አፋሳሽ ጦርነቱ ለማፋፋም የመጨረሻውን እጅግ ከፍተኛ ነውር የተሞላበት የሴራ ካርድ ከቅርብ ሰዎቹ ጋር መክሮ ሊመዝ በዝግጅት ላይ በነበረበት ወቅት መረጃው አስቀድሞ አፈትልኮ ሌሎች ኢትዮጵያውያን ዘንድ ደርሶ ተንኮሉ በመክሸፉ ሌላ አማራጭ እየማተረ ሳለ ድንገት ትራምፕ በቡድን ሰባቱ ሀገራት ጉባኤ ለአልሲሲ የህዳሴውን ግድብ ችግርን ይፈታዋለሁ በማለት የገቡትን ቃል ተከትሎ ወዲያው ሰጥቶ መቀበል በሚል መርህ የህዳሴ ግድቡን አስተዳደር ግብፅን በጋራ እንድትመራውና የውሃ ሙሌቱንም እንድትቆጣጠር እንደሚስማማ ለዚህም የሚረዳ ረቂቅ ሕግ በውሃና ኢነርጂ ሚኒስቴር በኩል አዘጋጅቶ በሚኒስትሮች ምክር ቤት በኩል ሕጉ እንዲጸድቅ እንደሚያደርግ ቃል መውጋቱን ሰምተናል። ኢትዮጵያውያን ደም ተፍተው በላባቸው ለዓመታት ደክመው የገነቡትን የኤሌክትሪክ ኃይል ማመንጫ ግድብ ባለቤትነት እንደ ተራ ነገር ለስልጣኑ ማስጠበቂያ ሲል በክህደት ለግብፅ አሳልፎ ለመስጠት የተስማማውና በኢትዮጵያ ታሪክ የትኛው መሪ አድርጎት በማያውቅ መልኩ የአባይን የውሃ ድርሻ በተፋሰሱ ሀገራት ስም ግብፅ እንድትቆጣጠርና የግድቡም የውሃ ሙሌት በግብፅ እየታየና እየተገመገመ እንዲሞላ የሚያስገድደው በለየለት ሸፍጥና የሀገር ክህደት ተግባር ተሞልቶ እየረቀቀ የሚገኘው ይህ የተፋሰሱ ሀገራት የውሃ ኮሚሽን መተዳደሪያ ሕግ ከጸደቀ በኋላ የአብይ ቀኝ እጅ በሆነው የኢትዮጵያና አማራ ጠሉ የኩሽ ፖለቲካ አቀንቃኝ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ እንደሚመራ ታውቋል። ለስልጣኑ ሲል እንኳን ሀገሩን እና ቤተሰቡን መሸጥ አይደለም ጾታውን ቀይር ቢሉት ለመቀየር አያመነታም እየተባለ የሚተቸውና ባለፉት 8 የስልጣን ዘመኑ ከ4 ሚሊዮን በላይ የንጹሐን አማራዎችን፣ ተጋሮችን፣ ጋሞዎችን
ጌዴዎችን፣ ኦሮሞዎችን፣ ሲዳሞዎችን፣ ሶማሌዎችንና ሌሎች ኢትዮጵያውያንን በዘር ፍጅት ጦርነትና በርስ በርስ ግጭት ደማቸውን እንደ ጅረት ያፈሰሰው ጥቁሩ ሂትለር አብይ አህመድ የትግራዩን ጦርነት አስታኮ ከትንሿ የዓለማችን ከተማ ከቫቲካን ስፋት እጅግ የሚልቀውንና ግማሽ የአፍሪካ ማህበረሰብ በምግብ ሰብል መቀለብ የሚችለውን የጎንደር ደለሎ አብዛኛው ለም የእርሻ መሬት ባለርስት የሆኑ ድሃ የጎንደር ገበሬዎችንና በሺዎች የሚቆጠሩ በዘመናዊ ሜካናይዝድ እርሻ ልማት የሚያከናውኑ ኢትዮጵያውያን አልሚዎችን ጦሩን አሰማርቶ በኃይል አፈናቅሎ በሱዳን እንዲወረር በማድረግ ለኤምሬት ወዳጁ መሐመድ ቢን ዛይድ በ50 ቢሊዮን ዶላር ሚስጥራዊ ስምምነት ሽጦ የአሜሪካና ሸሪኮቿ ምዕራባውያን ሀገራት እንኳ በታሪካቸው ገንብተውት የማያውቁትን የግሉን ቅንጡ ቤተ መንግስት ከ80 ሺህ በላይ የአዲስ አበባ ነባር ነዋሪዎችን በጉልበትና በግፍ አፈናቅሎ መሰረተ ልማት ወዳልተስፋፋባቸው የከተማዋ ዳርቻ በመወርወር ከ15 ቢሊዮን ዶላር በሚልቅ ወጪ በጫካ ፕሮጀክት ስም እየገነባ እንደሚገኝ በተደጋጋሚ በመግለጽ ማገለጣችን ይታወሳል። ሀብትና ንብረታቸው ወድሞ ከመሬታቸው የተፈናቀሉ አርሶ አደሮችና አልሚ ባለሀብቶች በተደጋጋሚ ጩኸታቸውንና ተቃውሟቸውን ቢያሰሙም ባንዳ የውጭ ቅጥረኛዎቹ አብይ አህመድም ሆነ ብርሃኑ ጁላ ለቁራሽ መሬት ብለን ከሱዳን ጋር አንዋጋም፣ ሰላም ሲሆኑ በውይይት ለማስመለስ እንሞክራለን በማለት ማፌዛቸው ለታሪክ ተመዝግቦ ተቀምጧል። ሁሉም የሀገሩ ድንበር በክህደት እንዲህ በአደባባይ ተሽጦ እያየ ከጨፍጫፊውና ባንዳው አብይ አህመድ ጎን የሚሰለፍ ኢትዮጵያዊ ወደፊት በታሪክም በሕግም መጠየቁ የማይቀር ይሆናል። ታዲያ መሸጥ የለመደ እናቱን ያስማማል እንዲሉ ብዙሃኑ ሀገር ወዳድ መስሎ የባንዲራ ስር ቁማርተኛ በሆነባትና ብሔርተኝነት በተስፋፋባት ኢትዮጵያ ድንበር ቆርሶ መሸጥን የተለማመደውና አሻኝም ብፈጽም ግፋቢል አንድ ሰሞን ጩኸት ነው የሚል አይነት የልብ ልብ ስሜት የፈጠረበት ይህ ነውረኛ በየትም ሀገር ታይቶም ሆነ ተሰምቶም በማይታወቅ ሁኔታ ህዝቡ ጎጆውን አራብቶ አዋቶ የሰራውን የራሱ ሀብት የሆነውን ግድብ ጎረቤቶች እንዲያስተዳድሩት ልመናና ተማጽኖ በማቅረብ የባንዳነት ጥጉን አስመስክሮ ራሷን በልጆቿ ተጋድሎ አስከብራ የቆየች ሀገራችንን በቁማ ሽጦና ሉዓላዊ የግዛት አንድነቷን አስጠፍሮ ሊበታትናት ከጫፍ ደርሷል። የትራምፕ አስተዳደር በአፍሪካ ቀንድ በግብፅ ኤርትራና ሶማሊያ መካከል የተፈጠረው የሶስትዮሽ ስምምነት በአንድ ወገን፣ በሌላ በኩል በኢትዮጵያ ሶማሌላንድና እስራኤል መካከል ያለው ፖለቲካዊ ጥምረት አጣብቂኝ ውስጥ እንደከተተው በተደጋጋሚ የተገለጸ ነው። በተደጋጋሚ ወደ ካይሮ በማቅናት ተከታታይ ስብሰባዎች የሚያደርጉት የትራምፕ ከፍተኛ አማካሪ ማሳር ቦሎስ ባለፈው ጁላይ 19 2026 እዛው ካይሮ ላይ የኢትዮጵያ ተቀናቃይ ጥምረት አካል ናት ከምትባለው ከኤርትራ የውጭ ጉዳይ ሚኒስተር ኦስማን ሳላህ ጋር ተገናኝተው ከተነጋገሩ በኋላ አሜሪካ በአፍሪካ ቀንድ ግልጽ የሆነ ስትራቴጂካዊ ራዕይ ሳይኖራት በአንድ ወገን ላይ ያደላች ነው ሲሉ የጁን አፍሪካ ሚዲያ ግሩፕ ዘአፍሪካ ሪፖርት የዋሽንግተን ወኪል ጁሊያን ፔኬ አስተያየት አጋርቷል። በዚህም አለ በዚያ አብይ አህመድ በኤምሬት አጋፋሪነት የግብፅ ቁልፍ ወዳጅ በሆኑት ትራምፕና ከፍተኛ አማካሪያቸው ቦሎስ በኩል ተነቃንቆ ሊወድቅ አንድ ሐሙስ የቀረውንና በሚሊዮኖች ንጹሐን ደም የጨቀየውን ስልጣኑን እንደምንም ብሎ ለማቆየት ህዳሴ ግድቡንም ከ86 በመቶ በላይ የአባይ ወንዝ የውሃ ምንጭ ባለቤት የሆነችውን ኢትዮጵያ በወንዙ ላይ ያላትን የማልማት መብት የሚገድብ እንደውም በግብፅ ቁጥጥር ስር የሚጥል ከባንዳነትም እጅግ የከፋ የባንዳነት ጥግ የታየበትን ታሪካዊ ክደት አብይ አህመድ የሚባል ሰው ፈጽሟል። በነገራችን ላይ ይህ ወንጀለኛና ዘረኛ ግለሰብ ከ3 ሳምንታት በፊት ሰሜን ጠል የሆኑ አክራሪና ጽንፈኛ የኦሮሞ ብሔርተኛ ደጋፊዎቹንና ታማኝ የኦህዴድ ካድሬዎችን በሚስጥር ሰብስቦ በተናጠል የሰበርናቸው የሰሜን ባንዳዎች ህብረት ጽምዶ ፈጥረው እየመጡ ነው። እነዚህ ጭራቆች ፊንፊኔን የሚቆጣጠሩና ስልጣኔን መልሰው በእጃቸው የሚያስገቡ ከሆነ የህዳሴ ግድብ የሚባለው ለኦሮሞ ህዝብ ምኑ ነው? ጎንደርስ ለኦሮሞ ምኑ ነው? የሚል እጅግ አደገኛ መርዘኛና በፍጹም ክደት የተሞላ ንግግር ማሰማቱን ሾልኮ ከወጡ መረጃዎች ያረጋግጠናል። የአብይ አህመድን አደገኛ የወንጀል ወጥመድ የሀገርና ህዝብ ክህደት እንዲሁም ጨካኝነት ተገንዝቦ ገና በለውጡ ማግስት ከዚህ አገዛዝ ጋር አብሬ መቀጠል የለብኝም የሚል ውሳኔ ላይ በመድረስ
ሀገር ጥሎ ለመኮብለል የተገደደው የቀድሞ ከፍተኛ የኦህዴድ አመራር ዶክተር ሚልኬሳ ሚሊጋ አብይ አህመድ የቅርብ ታማኞቹን ለይቶ በጠራበት በዚህ ምስጢራዊ የአዲስ አበባው ስብሰባ እኔ የሰሜኑን ኃይል ሰበርኩላችሁ፣ ስለዚህ ለምንድነው የማትደግፉኝ ካለ በኋላ እኔ ስልጣን ከለቀኩ የህዳሴ ግድብ ለኦሮሞ ህዝብ ምኑ ነው ሲል እጅግ አደገኛ ነገር መናገሩን ይፋ አድርገዋል። አብይ ምንድን ነው የሚላቸው? የሰሜኑ ኃይል ሰበርኩላቸው፣ ስለዚህ ለምንድን ነው የማትደግፉኝ? ዋናው እኮ እናንተ የምትጠሉት ወያኔ የምትጠሉት እሱም ብለው ነፍጠኛ ምናምን እነሱን ሰብሬ ያለው ደግፉኝ ብሎ እነኚህ እሊቶችን ሰብስቦ ተናገረ። ከዛ እነኚህ እሊቶች አብይ ስር ያሉ እሊቶች በእውነቱም ከሆነ የሰሜኑ ህዝብን የሚጠሉ ናቸው። በነገራችን ላይ አብይን የሚደግፉ ኦሮሞ እሊቶች አሁን በዚህ ሰዓት ከሽመልስ አብዲሳ ጀምረው ከኦኔግ ተሰብስበው አብይን የሚደግፉ የሰሜኑ ወንድሞቻችንን ጠላት አድርጎ የሚያዩ ናቸው። እነኚህ አንድ ነው እየመጡ ነው። አንድ ነው ወደ አዲስ አበባ ሊመለሱ ነው። አንድ ነው ከመጡና አዲስ አበባን ከተቆጣጠሩ ኢትዮጵያን ከተቆጣጠሩ ለኛ ለኦሮሞ ምንድነው ህዳሴ ግድብ ብሎ ተናገረ። ህዳሴ ግድብ ለኦሮሞ ምንድነው? ምንም ፋይዳ የለውም ማለት ስልጣኑን ከተረከቡ ህዳሴ ግድብ አይፈይደንም አይጠቅመንም ማለት ተስፋ የቆረጠ የመጣው አብይ ይሄም ማለቱ ህዳሴ ግድቡ ላይ ጥቃት ለመፈጸም ካልሆነም ግድቡን ለድርድር ለማቅረብ መወሰኑን በግልጽ ሲያመለክት ልክ በትግራዩ ጦርነት ወቅት ከቢንዛይር ጋር ተመሳጥሮ ሰፊውን ለም የሀገራችንን መሬት በሱዳን ብሔራዊ ጦር አስወርሮ እንደሸጠ ሁሉ ግብፅን የመኖርና ያለመኖሬ የእስትንፋሴ ጉዳይ ነው በምትለው በአባይ ወንዝና በህዳሴ ግድቡ ውለታ በማሰር ለሱዳንም የአጎራባቿን የጎንደር ተጨማሪ መሬት በማስወረር ገና 30 እና 40 ዓመታት ቀጥቅጬ የህዝብ ደም እያፈሰስኩ ኖራለሁ ብሎ ልዩ ቤተ መንግስት እያነጸ ጭምር ሩቅ አልሞ ግን ደግሞ በገዛ ክደቱ እየተናጋበት የመጣውን ስልጣን ለማጽናት በሰጥቶ መቀበል ስሌት ሀገሪቱን ለጎረቤቶችና ለጠላቶቻችን እያቀራመተና እየቸበቸበ ለመኖር ቆርጦ መነሳቱን በግልጽ አመላካች ነው። ገና በተመረጠ ማግስት 3 ወራት እንኳን ሳይሞላው የመጀመሪያ የውጭ ጉዞውን ወደ ግብፅ ካይሮ ያደረገው ጸረ ኢትዮጵያዊ ቅጥረኛ አብይ አህመድ ለፕሬዝዳንት አልሲሲ ወላሂ የግብፅን ጥቅም የሚጎዳ አንዳችም ነገር አላደርግም ብሎ ቃል በመግባት ወደ ሀገር ቤት እንደተመለሰ የህዳሴ ግድቡን ዋና መሐንዲስ ኢንጂነር ስመኘው በቀለን በጭካኔ በአደባባይ ገሎ መስቀል አደባባይ ላይ የጣለው ሲሆን ሌሎችም በርካታ ስለ ህዳሴው ግድብ ሰነድና መረጃ አላቸው የሚባሉ ባለሙያዎችም እንዲሰወሩ ማድረጉ ነው የሚነገረው። በመጨረሻም ከ65 በመቶ በላይ የተጠናቀቀውን ግድብ ግንባታውን ከ6 ዓመታት በላይ አጓቶ ሲጠናቀቅ ያመነጫል ተብሎ ከሚጠበቀው 6000 ሜጋዋት የኤሌክትሪክ ኃይል 3ቱን የኃይል አመንጭ ተርባይኖች በመቀነስ ወደ 4000 ሜጋዋት አውርዶ የክደክደክ በመፈጸም ሌላ ግድቡ ሲጠናቀቅ ከ65 በመቶ በላይ የኤሌክትሪክ ኃይል የማያገኘውና በጨለማ ተውጦ የሚኖረው አብዛኛው የኢትዮጵያ ህዝብ ኃይል እንዲዳረሰው ይዳረጋል፣ ቀሪውም ለውጭ ገበያ ይከፋፈላል ተብሎ አስቀድሞ የተገባው ቃል በማጠፍ ግድብ በተጠናቀቀ ማግስት በነዋሪው ማህበረሰብ ላይ ከፍተኛ የኤሌክትሪክ አገልግሎት ታሪፍ ጭማሪ ማድረጉ ህዝብን በእጅጉ ከማሳዘኑም ሌላ ያልበቃ ብሎ ነዋሪው በዋና ከተማዎች ሳይቀር በኤሌክትሪክ እጦት እንዲሰቃይና የመብራት ፈረቃ እንዲጀምር የተደረገበት የክደትና የሸፍጥ ተግባር አሁን በስልጣን ላይ ያለውን ዘራፊ ጫፍ አጋሽና ወንጀለኛ ቡድን ማፊያነት በጉልህ ያጋለጠ ሆኗል። እናም መላው የኢትዮጵያ ህዝብ በታላቁ የህዳሴ ግድብና አብይ አህመድ የሚባል የስልጣን ጥመኛ ነውረኛ የፈጸመውን ክደት ተገንዝቦ ተቃውሞውን አጠናክሮ በመቀጠል ይህንን ከሃዲና በላይ ሰብ የሆነ ግለሰብ የባሰ ጆሮን ጭው የሚያደርግ ጉድ በሀገሪቱ ላይ ሳያመጣ በህዝባዊ አመፅና በተቀናጀ ትግል እንድናስወግደው መልእክታችንን እናስተላልፋለን ይላል ገስግስ ጃናሞራ። እናም ገስግስ ጃናሞራ ለላከልን አርቲክል ያለን ምስጋና እየገለጽን ውድ የጠለስ ሚዲያ ታዳሚዎች ቤተሰቦች ደግሞ የጠለስ ሚዲያ ሰብስክራይበር በመሆን ይህንንም ዝግጅታችንን ላይክ ሸር እያደረጋችሁ ለሌሎች በማጋራት ተደራሽነታችን ያድግ ዘንድ የድርሻችሁን አበርክቱ በማለት የዛሬ ዝግጅታችንን ቋጨን።